ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፔንታጎንና የአሜሪካ የስለላ ተቋማት በዚህ ሳምንት መጨረሻ በኢራን ላይ ጥቃት ለመሰንዘር እየተዘጋጁ ነው ተባለ። ፕሬዚዳንት ትራምፕ አሜሪካ የኢራንን ጦርነት ወጪ ለመሸፈን የቬኔዙዌላን ዘይት መጠቀሟን ይፋ አደረጉ። እስራኤል በአፍሪካ ቀንድ የምታደርገው ስርገት ሊቆም ይገባል ሲል የአረብ ሊግ አስጠንቅቋል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን ከኦማን ጋር በመሆን የመንገድ ታሪፍ ለመጣል እያሰበች እንደሆነ ተነገረ። የመካከለኛው ምስራቅ የባህረ ሰላጤው ሀገራት የኢራንን መስመር ወይም ፒጂኤስኤ እውቅና መስጠት አደገኛ ቅድመ ሁኔታ እንደሚፈጥር በጋራ አስጠንቅቋል። የዓለም አቀፉ የባህር ላይ ድርጅት ስትራቴጂካዊ በሆነው የውሃ መስመር ላይ ያለውን ቁጥጥር ተከትሎ እየጨመረ የመጣውን ውጥረት ለማርገብና ደህንነቱ የተጠበቀና ያልተገደበ የመርከብ ጉዞን ለመመለስ ከኢራንና ከኦማን ጋር ዲፕሎማሲያዊ ንግግሮችን እያደረገ ይገኛል። በፈረንሳይ የኢራን አምባሳደር ትላንት እንዳረጋገጡት ሀገራቸው ቋሚ የመንገድ ታሪፍ ለመጣል ከኦማን ጋር እየተነጋገረች ነው። በሆርሙዝ ላይ ከጣለው እገዳ ጋር ተያይዞም የተባበሩት አረብ ኤምሬትስ የድንጋይ ከሰልና የነዳጅ ዘይት ኤክስፖርቷ እንዳይቋረጥ ለማድረግ በሶሃር ወደብ ላይ ከአንድ መርከብ ወደ ሌላ መርከብ የሚደረገውን የጭነት ሽግግር በከፍተኛ ሁኔታ አፍጥናለች። አምስቱ የመካከለኛው ምስራቅ የባህረ ሰላጤው ሀገራት ባህሬን፣ ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የዓለም አቀፉ የባህር ላይ ድርጅት አባላት የኢራንን አዲስ የፋርስ ባህረ ሰላጤ ባህር እጥፋት ባለስልጣንና በሆርሙዝ የባህር እጥፋት በኩል ያቀረበችውን የመጓጓዣ መስመር ውድቅ እንዲያደርጉ አሳስበዋል። ፔንታጎንና የአሜሪካ የስለላ ተቋማት በዚህ ሳምንት መጨረሻ በኢራን ላይ ጥቃት ለመሰንዘር እየተዘጋጁ ነው ተባለ። ሲቢኤስ የተሰኘው የቴሌቪዥን ጣቢያ እንደዘገበው እስከ አርብ ከሰዓት በኋላ ድረስ በጥቃቱ ዙሪያ የመጨረሻ ውሳኔ አልተላለፈም። የአሜሪካ አስተዳደር በተለይም የፔንታጎንና የደህንነት ተቋማት ባለስልጣናት በሚቀጥሉት 3 ቀናት ውስጥ በኢራን ላይ አዲስ ወታደራዊ ጥቃት ለመሰንዘር እየተዘጋጁ መሆኑን የዜና ምንጮችን ጠቅሶ ቴሌቪዥን ጣቢያው ዘግቧል። በርካታ የዜና ምንጮች እንደገለጹት አንዳንድ የአሜሪካ ጦርና የስለላ ማህበረሰብ አባላት ሊሰነዘር የሚችለውን ጥቃት በመጠባበቅ የሳምንት መጨረሻ የእረፍት እቅዶቻቸውን ሰርዘዋል። ሲቢኤስ አክሎ እንደዘገበው የመከላከያና የደህንነት ባለስልጣናት በውጭ ሀገራት በሚገኙ የአሜሪካ ጦር ሰፈሮች ውስጥ ያሉ የሰራተኞችን ዝርዝር ማዘመን ጀምረዋል። ይህ የተደረገው በኢራን በኩል ሊሰነዘር የሚችለውን የአጸፋ ስጋት ተከትሎም በመካከለኛው ምስራቅ የሚገኙትን የአሜሪካ ወታደሮች ቁጥር ለመቀነስና እዚህ ያሉትን ወታደሮች በፈረቃ ለመቃየር በሚደረገው ጥረት ነው ተብሏል። ይሁን እንጂ እስከ ትላንት አርብ ከሰዓት በኋላ ድረስ በጥቃቱ ላይ የተደረሰበት የመጨረሻ ውሳኔ አለመኖሩን የቴሌቪዥን ጣቢያው ገልጿል። አክሲዮስ ቀደም ብሎ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድርድሩ ሂደት ላይ ባላቸው ቅሬታ ምክንያት በኢራን ላይ ተጨማሪ ጥቃቶችን ለመሰንዘር እያዘነበሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት አርብ ጠዋት ከምክትል ፕሬዝዳንት ጄዲ ቫንስ፣ ከመከላከያ ሚኒስትር ፒት ሄግሴት፣ ከሲአይኤ ዳይሬክተርና ከሌሎች የካቢኔ አባላት ጋር ስብሰባ አድርጓል። በስብሰባው ላይ ስለ ድርድሩ ወቅታዊ ሁኔታና ንግግሮቹ ቢቋረጡ ሊከተሉ ስለሚችሉ የተለያዩ ሁኔታዎች ማብራሪያ እንደተሰጣቸው ምንጮች ገልጸዋል። ለትራምፕ ቅርብ የሆኑና ስለ ሁኔታው መረጃ ያላቸው ሁለት ምንጮች ለአክሲዮስ እንደተናገሩት ትራምፕ ባለፉት ጥቂት ቀናት ውስጥ ከኢራን ጋር እየተደረገ ባለው ድርድር ላይ ያላቸው መበሳጨት እየጨመረ መጥቷል። አሜሪካና እስራኤል በኢራን ላይ ጦርነት የጀመሩት ባለፈው ፌብሩዋሪ 28 ነበር። በኤፕሪል 7 ትራምፕ ከኢስላማዊቷ ሪፐብሊክ ኢራን ጋር የሁለት ሳምንት የጋራ ተኩስ አቁም አውጀውም ነበር። ቴህራን እንዳወጣችው መረጃ ከሆነም በ40 ቀናት ብቻ በአሜሪካና በእስራኤል ጥቃቶች ምክንያት 3375 ኢራናውያን ተገድለዋል። በኤፕሪል 11 ቴህራንና ዋሽንግተን በኢስላማባድ ንግግር ቢያደርጉም በበርካታ ልዩነቶች ምክንያት ለግጭቱ የረጅም ጊዜ መፍትሄ የሚሆን ስምምነት ላይ መድረስ ሳይችሉ ቀርቷል። በኤፕሪል 21 የአሜሪካው ፕሬዝዳንት ከኢራን ጋር ያለውን የተኩስ አቁም ለማራዘም ያላቸውን ፍላጎት አስታውቀው ነበር። የኢራን መንግስት ቴሌቪዥን ግን ቴህራን ዋሽንግተን በገዛ ፍቃዷ ያራዘመችውን የተኩስ አቁም እንደማታውቅና እንደራሷ ጥቅም እንደምትንቀሳቀስ አስታውቋል።
ፕሬዝዳንት ትራምፕ አሜሪካ የኢራንን ጦርነት ወጪ ለመሸፈን የቬኔዙዌላን ዘይት መጠቀሟን ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቬኔዙዌላ እጅግ በጣም ብዙ ዘይት በማውጣቷ በኢራን ላይ ለተከፈተው ጦርነት የወጣውን ወጪ በግምት 25 እጥፍ ያህል መሸፈን መቻሏን ተናግረዋል። ትራምፕ በኒውዮርክ ግዛት ባደረጉት ንግግር በቬኔዙዌላ ምን አደረግን? መጥፎ አይደለም። ከቬኔዙዌላ እጅግ በጣም ብዙ ዘይት ወስደናል። በዚህም በኢራን ላይ ለተካሄደው ጦርነት የወጣውን ወጪ 25 እጥፍ ያህል ከፍለናል ብለዋል። እንደ ዘገባው ከሆነ አሜሪካ 42 የጦር አውሮፕላኖችን ያጣች ወይም የተበላሹባት ሲሆን ፔንታጎን በበኩሉ በኢራን ላይ የተካሄደ ያለውን ጦርነት ለመቀጠል እስካሁን ድረስ ለአሜሪካ በግምት 29 ቢሊዮን ዶላር ገደማ ወጪ እንደጠየቀ ገምቷል። ዋሽንግተን በኢራን ላይ ጠንካራ ማስጠንቀቂያ ሰጠች። የሆርሙዝ ወሽመጥ ካልተከፈተ እርምጃ ይወሰዳልም ብላለች። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከኢራን ጋር እየተደረገ ያለው ድርድር ካልተሳካና የሆርሙዝ ወሽመጥ በፍጥነት ካልተከፈተ አንድ አካል እርምጃ መውሰድ ይኖርበታል ሲሉ የመጨረሻ ማስጠንቀቂያ የሚመስል ንግግር ትላንት አሰምተዋል። ሩቢዮ እንደተናገሩት ኢራን በፈቃደኝነት ወሽመጡን የማትከፍት ከሆነ አሜሪካና የኔቶ አጋሮቿም ዝም ብለው አይመለከቱም፣ የግድ ሌላ አማራጭ እርምጃ ውስጥ ይገባሉ ብለዋል። ይህንን የአሜሪካን ጠንካራ አቋም ማርክ ሩቢዮ ለአውሮፓውያን አጋሮቻቸው አቅርበው ሙሉ ድጋፍ እና ይሁንታ ማግኘታቸውንም በይፋ ተናግረዋል። ኢራን በሆርሙዝ ወሽመጥ ላይ የራሷን የክፍያ ስርዓት ለመዘርጋት የምታደርገውን ጥረት አሜሪካ ፍጹም ተቀባይነት የሌለው ነው ብላለች። ይህ እዚህ ከተፈቀደ በዓለም ዙሪያ ባሉ ሌሎች 5 ቁልፍ የባህር መተላለፊያዎች ላይም መደገሙ አይቀርም ሲሉ ሩቢዮ አስጠንቅቋል። ሩቢዮ አሁን ባለው ድርድር ላይ የተወሰነ መሻሻል መኖሩን የኢራን ባለስልጣናትን ንግግር በመጥቀስ ቢያረጋግጡም ነገሮችን ግን በጥንቃቄ ነው የገለጹት። በድርድሩ ዙሪያ ያለውን እውነታ አላጋነነውም፣ ደግሞም አልደበቅነውም፣ ገና ብዙ የሚቀረው ስራ አለም ብለዋል። እስራኤል በአፍሪካ ቀንድ የምታደርገው ስርገት ሊቆም ይገባል ሲል የአረብ ሊግ አስጠነቀቀም። የአፍሪካ ቀንድ የጂኦፖለቲካ ትኩሳት ሌላ አዲስ ምዕራፍ ይዟል። የአረብ ሊግ እስራኤል በአፍሪካ ቀንድ ቀጠና ውስጥ ሰርጋ ለመግባትና ተጽዕኖዋን ለማስፋፋት የምታደርገውን ጥረት በአስቸኳይ እንድታቆም ጥብቅ ማሳሰቢያ ሰጥቷል። የአረብ ሊግ ዋና ጸሐፊ አህመድ አቡል ጋሂት ባወጡት ይፋዊ መግለጫ ራሷን የቻለች ነጻ ሀገር አድርጋ የምታስተዋውቀውና በሰሜን ምዕራብ ሶማሊያ የምትገኘው ሶማሊላንድ በኢየሩሳሌም ከተማ ኤምባሲ ለመክፈት ያቀደችውን እቅድ ሊጉ አጥብቆ እንደሚቃወመው አስታውቀዋል። ዋና ጸሐፊው አህመድ አቡል የሶማሊላንድን አካሄድ ኮንነውታል። ይህ በኢየሩሳሌም ኤምባሲ የመክፈት እቅድ በሕግ ረገድ ፍጹም ዋጋ ቢስና ተቀባይነት የሌለው ነው ብለዋል። ድርጊቱ በአረብና በሙስሊሙ ዓለም ላይ ከፍተኛ ቁጣን የሚቀሰቅስና ቀጠናዊ አለመረጋጋትን የሚጋብዝ እንደሆነም በመግለጫቸው አንስቷል። ይህ አካሄድ የሶማሊያን የግዛት አንድነትና ሉዓላዊነት በግልጽ የጣሰ በመሆኑ በተባበሩት መንግስታት ድርጅት፣ በአፍሪካ ህብረትና በአረብ ሊግ ዘንድ ተቀባይነት የለውም ነው ያለው መግለጫው። የአረብ ሊግ ዋና ጸሐፊ እስራኤል በአፍሪካ ቀንድ የያዘችውን የዲፕሎማሲ ስትራቴጂ ክፉኛ ወቅሰዋል። እስራኤል ለሶማሌላንድ የአገርነት እውቅና የሰጠች የመጀመሪያዋና እስካሁንም ብቸኛዋ ሀገር ነች። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።